ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሀይሚ ለመጨረሻ ጊዜ በብሩኬ ቤት ተገኝታ የቀረቀዋ ልታመጣ ሄዳ ነበረ። ከዛ መሀል አንደኛና ዋነኛ የሄደችበት ምክንያቷ ፓስፖርቷን ለማምጣት ነበረ። እንግዲህ ብሩኬም አላመነም። ማለት እንደዚህ ጨክና ርቃ የምትሄድም አልመሰለውም ነበር መሰለኝ። ብዙም ትኩረት አልሰጣትም። እንደውም እህቴ ናት እኮ እኔና እሷ ምንም ነገር የለንም ምናምን ሲል አውራት የነበረው ኡስማንም ኧረ እባክህ ዝምድናውን ቁጠርልኝ ሲለው አዎ ዘመዴ ናት ለዛውም በእናቴ እህቴ ናት እያለ ሲያሾፉላ ነበረ ማለት ነው። እንግዲህ ብሩኬ እንደዛ ሲላት ሀይሚ ምን አለች? አዎ አንተ እህትህ ስለሆንኩማ ነው ከተለያየ ሴቶች ጋር እየመጣህ እኔን ስታናድደኝ የነበረው እያለች ብዙ ነገር ብለዋለች። እሱ ግን ያው ብዙ ጊዜ በመሀል ስለሚጣሉ የዛን ቀንም ኖርማል አድርጎ ነበር ያሰበው ይመስለኛል። ሊያስቀራትም አልፈለገም። እንዲሁም ደግሞ ለንግግሯ ትኩረት የሰጣትም አይመስለኝም ማለት ነው። እናም በአሁኑ ሰዓት ሀይሚ ሄዳለች። የሄደችውም ወደ ዱባይ ይመስለኛል ከኮሜንት እንድትረዳውት ከሆነ ምክንያቱም እሷ መሄዷን እንጂ የት እንደሄደች ማንም ሰው እንዲያውቅ አልፈለገችም። ግን ከዚህ በፊት ትዝ ካላችሁ ብሩኬ ዱባይ ወስዷት ነበረ፣ ጥሩ ጊዜ ማሳልፈው ነበረ። አሁንም ወደዛ ነው የሄደችው። እሷ ግን እንድታወቅ አልፈለገችም። ብዙ ኮሜንታተሮች ምን ሲሉ ነበረ? ሀይሚ በእናትሽ ተመለሽ፣ እንደዚህ ጨካኝ አትመስኝም ነበረ፣ መመለስ አለብሽ የሚሉ አሉ። አንዳንድ ደግሞ የብሩኬ ደጋፊዎች ብሩኬ ሄደው እሱ ራሱ ሄዶ ማምጣት አለበት፣ ሁለቱ ተለያይተው በዚህ መልክ ልናያቸው አንፈልግም የሚሉ ብዙ ሰዎች አሉ። በነገራችን ላይ ከሶሻል ሚዲያ ካፕሎች መካከል እንደነ ሀይሚ እስካሁን የዘለቀ እንደዚሁም ደግሞ በጣም ደስ የሚሉ የሉ ማለት ነው። ማለት በጣም ነው ደስ የሚሉ። ምክንያቱም ከአጀማመራቸው ጀምሮ እስካሉበት አሁን እስካሉበት ድረስ ሁሉ ነገር ከሚዲያ ይራቅ አይደለም። ሁሉ ሚዲያዎቹ የሚያውቁት ነገር ነው። ምክንያቱም አብረው እንዲሆኑ የገፋፉት ተመልካቾች ስለነበሩ ማለት ነው። እና ብሩኬና ሀይሚ ተለያይተው ማንም ሰው ማየት አይፈልግም። ሀይሚ ደግሞ አሁን እንደከፋት እንደዚህ ርቃ ስትሄድ ከቤተሰብም ከጓደኛም ለመጀመሪያዋ ጊዜ እንደሆነና አሁን ላይ የብቸኝነት ስሜት እንደተሰማት ስትናገር ነበረ። በዛ ላይም ደግሞ ተናግራ ማታውቀውን ስለ ብሩኬ ያላትን ስሜትም ተናግራለች። ምንድን ያለችው? ብሩኬና እውነት ለመናገር ከሆነ አልዋሻችሁም፣ እወደዋለሁ፣ አፈቅረዋለሁ። ነገር ግን እሱ ይሄ ነገር ሊታየው አልቻለም። እኔን ያናድደኛል። ከተለያዩ ሴቶች ጋር ሆኖ እኔን የሚያበሳጨኝ ነገር ያደርጋል። ይሄ ነገር እሱ ሊገባው አልቻለም ብላለች። ጓደኛሞች እንደሆኑ ይታወቃሉ፣ ፍቅረኛሞች ናቸው። በሆኖም ግን በዚህ ልክ ወጥታ አልተናገረችም። ብዙ ጊዜ እሱም ሲያናድዳት እሷም ለማናደድ ነው የምትሞክረው። ምክንያቱም ፕራንካቸውን ራሱ አይታችሁ ከሆነ ብሩኬ የሆነ ፕራንክ ካደረጋት እሷም የበለጠ ፕራንክ ለማድረግ ነው እንጂ ብዙ ጊዜ ፍቅራቸውን ሲገላለጹ ምናምን አይታችሁ አታውቁም። አሁን ላይ ግን ሀይሚ ያለችው ስደት ላይ ነው። በጣም ይከብዳል። እውነት ለመናገር ከሆነ አስባችሁታል። ዱባይን ሀይሚ ከዚህ በፊት የምታውቀው ከብሩኬ ጋር ነበረ። አሁን ላይ ግን በማታውቀው ሀገር ብቻዋን በጣም ይከብዳል። እውነት ለመናገር ከሆነ አስባችሁታል። አንደኛ የመጀመሪያዋ ነው። ሁለተኛ ደግሞ ይህን ቦታ የምታውቀው ከብሩኬ ጋር ነበረ። በሰዓቱም በጣም ደስ የሚል ጊዜ አሳልፈው ነበረ እና ዞሮ ዞሮ ሰው ይጣላል፣ ይጋጫል። ያለው ነገር እንዳለው ሆኖ እኔ የምምለው እንደ አንዳንድ ኮሜንታተሮች ማለት ነው ብሩኬ አጥፍቷል፣ አናዷታል። ስለዚህ እኔም እምለው ምንድን ነው እንደ አንድ ኮሜንታተሮች ብሩኬ አለችበት ቦታ ድረስ ሄዶ ይቅርታ ጠይቆ ይዟት እንዲመጣ ነው ማለት ነው። ምክንያቱም መሆንም ያለበት እንደዛ ነው። ያናድዳት እሱ ነው፣ በሱ ምክንያት ነው ተበሳይታ የሄደችው። ብዙ ነገር አለና ግን የሚገርመው ነገር እንደዚህም ተበሳይታበት መታ አሁን ድረስ ብሩኬ ትናንት ሲሸኘኝ አሳዝኘዋለሁ እና በጣም አስቀይሜዋለሁ ብላ በዚህ ሁኔታ ውስጥ ሆና ራሱ ለሱ ነው እያሰበች ያለችው። ስለዚህ እነዚህ ሁለት ልጆች በጣም ይዋደዳሉ እና እኔ አንዳንድ ሴቶች አላችሁ በእነሱ መሀል ገብታችሁ
ከብሩኬ ጋር ሆናችሁ ሀይሚን ለማናደድ የምታደርጉት ነገር ማለት ነው። ስለዚህ ከመካከላቸው መውጣት አለባችሁ። በቃ ተፋቷቸው ሁለቱ ላይፋቸውን ይኖሩበት ያጣጥሙበት። እናንተ ከመንገዳቸው ዞር ዞር በሉላቸው ማለት ነው። ምክንያቱም ሁለቱም ይዋደዳሉ። በቃ የአንድ ሳንቲም ግልባጮች ናቸው። ሁለቱም መለያየት አትችሉ። ምክንያቱም እሱ አናደው እንኳን እንደዚህ እንኳን ተባብለው በተለያየ ቦታ ቢሆኑም እሱም ባለበት ቦታ ሆኖ ሀይሚን ነው የሚያስበው። ሀይሚን ባለችበት ቦታ ሆና ሁሉ ነገር ሀሳቧን የተቆጣጠረው ብሩኬ ነው ማለት ነው። ስለዚህ እነዚህ ሰዎች እንደው ዝም ብሎ ይጣሉ፣ አለመግባባት ይፈጠር እንጂ ተለያይተው አንድ እርምጃ መሄድ የሚችሉ ልጆች ስላልሆኑ ሀይሚም ካለሽበት ቦታ ሆነሽ አድራሻሽን መናገር ያለሽበትን ቦታ መናገር አለብሽ። ምክንያቱም ያለሽበትን ቦታ ሲያውቅ ነው መጥቶ ሊወስድሽ የሚችለው እና አንዳንድ ኮሜንታተሮች ብቻ ናቸው ዱባይ እንደሄደች ሲናገሩ የነበሩት እና አንዳንዶቹ እንደውም ሄደች ተባለ እንጂ ምናልባት እዚሁ አዲስ አበባ አንዱ ቤት ሆና ሊሆን ይችላል ሄድኩ ብላ የእሱን ልብ ምት ለማዳመጥ ያመጣችው ዘዴ ሊሆን ይችላል እንጂ እውነት ሀይሚ ራሷን ችላ ብሩኬን ትታ እንደዚህ ርቃ ሌላ ሀገር እስከሚሄድ ድረስ አትደርስም የሚሉም እንግዲህ የተለያየ ተከፋፈለ ሀሳብ ነው ያለው። ኮሜንት ላይ ለማየት ብትሞክሩ ማለት ነው ብዙ ሀሳብ ነው ያላቸው ኮሜንታተሮቹ ለራሳቸው ማለት ነው። እና ዞሮ ዞሮ ሀሳባቸውን ጠቅላላ አድርጌ ለማየት እንደሞከርኩት ሁሉም ኮሜንታተሮች እንግዲህ የብሩኬም ሆነ የሀይሚ ደጋፊዎች ሲጀምር ደጋፊዎቻቸው አንድ ነው። የሁለቱ ብዙም የተለያየ ደጋፊ ባይኖራቸውም ዞሮ ዞሮ ሁለቱ አብረው እንዲሆኑ ነው የሚፈልጉት ማለት ነው። እኛም ጭምርነት እኔ ብሩኬና ሀይሚ ተለያይተው እንዲኖሩ አልፈልግም። ይሄ ደግሞ የብዙ ኮሜንታተሮችም ሀሳብ ነው ብዬ አስባለሁ። ስለዚህ ሀይሚዬ መናደድ ያለ ነው፣ መጋጨትም ያለ ነው። ስለዚህ እሱ ካናደደሽ ይልቅ ለእሱ ያለሽ ፍቅር ይበልጣል። ስለዚህ ያለሽ አማራጭ ያለሽበትን ሎኬሽን ለብሩኬ መላክ ነው። እሱ ደግሞ እርግጠኛ ነኝ ሳይውል ሳያድር በአየር በመኪና ብሎ አለሽበት ቦታ ድረስ መጥቶ ወይ አብሮሽ ይሆናል ወይም ደግሞ ይዞሽ ወደ ሀገር ቤት ይመለሳል ማለት ነው፣ የእውነት ወጥተሽ ከሆነ። ስለዚህ ዞሮ ዞሮ አጠገቡ ሆነሽ አንድ ቀንም ብዙም እንደዚህ ስራዬ ብለሽ ፍቅሩን ገልጸሽለት ባታውቂም፣ አሁን ግን ስራዬ ብለሽ ቁጭ ብለሽ ቪዲዮ ከፊትሽ አስቀምጠሽ ስልክሽን ማለት ነው እንደዚህ እያለቀሽ ለብሩክ ያለሽን ስሜት ተናግረሻል። እሱም ደግሞ ይህን ቪዲዮ ሲያየው ምን ያክል እንደምትወጂው ያያል ብዬ አስባለሁ። እንደምትወጂው ያውቃል፣ ዱብና አድርጎ ያውቃል። ግን ደግሞ እንደዚህ ራሱን የቻለ ቪዲዮ እያለቀሽ ሲሆን በዛ ላይ ደግሞ እንደዚህ ተጣልታችሁ እንደዚህ አስቀይሞሽ እንደዚህ ከተለያየ ሴት ጋር የሆነ አናዶሽ እንደዚህም አድርጎሽ ዛሬም ድረስ ለሱ ያለሽ ፍቅር አልተቀየረም ማለት ለሱ ትልቅ ቦታ እንዳለው የሚያውቅበት መንገድ ነው ብዬ አስባለሁ። ሀይሚዬ የኛ ጨረቃ የኛ ፀሐይ። ስለዚህ አሁን ማድረግ ያለብሽ ምንድን ነው? ያለሽበትን ቦታ ለብሩኬ መናገር አለብሽ። ይቀጣል። እሱ ጥፋት አጥፍቷል፣ አናዶሻል ላይ ነው ግን እውነተኛ ፍቅር ታጋሽ ነው፣ ይቅር ባይ ነው። በቃ ሁሉ ነገር ነው። ስለዚህ ይቅር በይውና ያለሽበትን ነገር አሳውቂው። እኛ የምንፈልገው የእናንተን አብሮነት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የብሩኬ እንደዚሁም ደግሞ የሀይሚ ደጋፊዎች እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሆኑ።